ክቡር ጠቅላይ ሚኒስትር ዶክተር አብይ በዚህ ለውጥ እንደዚህ የሰራ የሚተቹ አሉ አይጠፉም። እኔ ደግሞ በጣም የተቹኝ ነው። በጣም ማለት ያው በጣም ብዙ አለ ጥሩ ብዙ አለ ግን ትችትም አለ ነው። ግን የሚተቹት ደግሞ በጣም በሚያስቅ ሁኔታ እነሱ የኛ ጀግና ነው ብሎ የሚያወሩት ሰው አርቲስት መብት የሚከበረው እኔ በተሰደብኩበት ነው። ከዓለም አቀፍ መድረክ ወደ ፌደራል ከፍተኛ ፍርድ ቤት በአገራችን ታዋቂ የሆኑ ከ30 በላይ ድምፃውያን ተወዛዋዦችና የባህል አምባሳደሮች በታዋቂው የሙዚቃ አቀናባሪ ካሙዙ ካሳና በሻኩራ ፕሮዳክሽን ላይ ከባድ የክስ ማዕበል ከፍተዋል። ለአንድ ዓመት ከ2 ወር የታገሱት አርቲስቶቹ አሁን ወደ ህግ የገቡት ለምንድን ነው? ሙሉ ዝርዝር መረጃውን ይዘን መተናል። እስከ ቪዲዮው ፍጻሜ ድረስ አብራችሁ ቆዩ። ጉዳዩ እንዲህ ነው። በባህልና ስፖርት ሚኒስቴር አስተባባሪነት ኪን ኢትዮጵያ የተባለው የባህል ቡድን በሩሲያ በቻይናና በተለያዩ የብሪክስ ሀገራት ላይ የኢትዮጵያን ባህልና ክብር በደመቀ ሁኔታ አስመስክሮ ተመልሷል። ነገር ግን ከመንግስት 100 ሚሊዮን ብር በላይ በጀት ለፕሮዳክሽኑ ቢለቀቅም ላባቸውን ላፈሰሱት አርቲስቶቹ የተገባው የገንዘብ ቃል ኪዳን ሳይፈጸም ቀርቷል። በአጠቃላይ 37 የሚሆኑ አርቲስቶች መብታቸውን ለማስከበር የመሰረቱት የክስ መጠን 30.8 ሚሊዮን ብር ደርሷል። ፍርድ ቤቱም የክሱን ክብደት በመመልከት በካሙዙ ካሳና በሻኩራ ፕሮዳክሽን ስም ባሉ የንግድ ባንኮች የኢትዮጵያ ንግድ ባንክ፣ አቢሲኒያ፣ አዋሽና የኦሮሚያ ህብረት ስራ ባንክ አካውንቶች ላይ የእግድ ትዕዛዝ አስተላልፏል። በሌላ በኩል ወንጀላው የረሳቸው አቀናባሪው ካሙዙ ካሳ በሰጡት ምላሽ ሙሉ በሙሉ ውል አፍርሻለሁ የሚለውን ክስ አስተባብለዋል። የተወሰነ ቀሪ ክፍያ መኖሩን ቢያምኑም ድርጅታቸው ከፍተኛ መጠን ያለው ገንዘብ ለአርቲስቶቹ አስቀድሞ ማከፋፈሉንም ገልጿል። አርቲስቶቹ ግን ከ50 ሺህ ብር ውጪ የተከፈለ ነገር የለም በማለት እየተከራከሩ ይገኛሉ። የሀገርን ገጽታ የገነቡት አርቲስቶች መብታቸው በፍጥነት ሊከበር ይገባል ወይስ ጉዳዩ ሌላ ሚስጥር አለው? ፍርድ ቤቱ በሚቀጥሉት ቀናት የሚሰጠው ውሳኔ መላውን የኪነ ጥበብ ማህበረሰብ እያስጠበቀ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት ላይ ያጋሩን። ቪዲዮ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ሰናይ ቀን። ጀግናው እነሱ የሚሉት ነውና ይሄው ነው። አሪፍ ነው። ይገርም።